ሌተናል ጀነራል ታደሰ ወረደ ከስልጣኑ እንዲለቁ የሚጠይቁ ጥሪዎችን ውድቅ አደረጉ። የዳግም ሹመታቸውም ስህተት የለውም አሉ። መረጃውን እናካፍላችኋለን። ቱርክ ኤኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ አሳፈረች። መረጃውን እናካፍላችኋለን። አሜሪካ በኢራን ወደቦች ላይ ጣለችውን የባህር ላይ እገዳ የሚቀጥል ከሆነ በቀይ ባህርና በኦማን ባህር በሮች በሚደረጉ የንግድ መርከቦች ዝውውር እንደምትዘጋ ኢራን አስጠንቅቃለች። ይህንን መረጃ በዝርዝር የምንመለከተው ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ሌተናል ጀነራል ታደሰ ወረደ ከስልጣን እንዲለቁ የሚጠይቁ ጥሪዎችን ውድቅ አደረጉ። የዳግም ሹመታቸውም ስህተት የለውም አሉ። ማንኛውም የአመራር ለውጥ ህጋዊና ተቋማዊ አሰራርን መከተል እንዳለበትም አሳስበዋል። ሌተናል ጀነራል ታደሰ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ሹመታቸውን ያወቁት እንደ ማንኛውም ዜጋ መሆኑን ጠቅሰው የሹመታቸውን ህጋዊነት ለሚጠራጠሩ አካላት ምላሽ ሰጥተዋል። ህወሓት አንቀበልም የማለት መብት አላቸው፣ እኔ ግን አልቀበልም አልልም ብለዋል። ጊዜያዊ አስተዳደሩን ለመለወጥ የሚደረግ ማንኛውም ሙከራ በህጋዊ መንገድ መሆን እንዳለበት ያስጠነቀቁት ፕሬዝዳንቱ በማህበራዊ ሚዲያ ዘመቻ በስም ማጥፋት ወይም መደበኛ ባልሆኑ ጥያቄዎች የሚመጣን ጫና እንደማይቀበሉ ገልጸዋል። ፕሬዝዳንቱ አክለውም ጠቅላይ ሚኒስትር ዶክተር አብይ አህመድ እና የፌዴራል መንግስት ባለስልጣናት በተገኙበት የጊዜያዊ አስተዳደሩ የአንድ ዓመት የስራ አፈጻጸም ግምገማ በተካሄደበት ወቅት በዶክተር አብይ በኩል ለጦርነት እየተዘጋጃችሁ ነው የሚል ክስ ቀርቦ ለረዥም ሰዓታት የፈጀ ክርክር መደረጉንም ገልጸዋል። ከ3 ወራት በፊት በጸለምቴ ከተከሰቱ ግጭቶች በኋላ በሳቸው ጽሕፈት ቤትና በፌዴራል መንግስቱ መካከል ምንም አይነት ከፍተኛ ግንኙነት እንዳልነበራቸው የገለጹ ሌተናል ጀነራሉ መንግስቱ ጊዜያዊ አስተዳደሩን እንደ አጋር ሳይሆን እንደ ተግዳሮት እንደሚመለከተውም ተናግረዋል። የትግራይ የግዛት አንድነትና የተፈናቃዮች መመለስ ድርድር የማይደረግባቸው ጉዳዮች መሆኑን አጽንኦት የሰጡት ፕሬዝዳንቱ የግዛት ውዝግቦችን በጦርነት ውጤት ላይ ተመስርቶ ለመፍታት የሚደረጉ ሙከራዎችን አስጠንቅቀዋል። ቀደም ሲል የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት የጊዜያዊ አስተዳደሩ የስልጣን ዘመን በአንድ ዓመት መራዘሙ መቃወሙ መዘገባቸው ይታወሳል። ፓርቲው እርምጃው ከፕሪቶሪያ ስምምነት መንፈስና ድንጋጌዎች ጋር የሚጋጭ መሆኑን ገልጾ ማንኛውም የስልጣን ዘመን ማራዘሚያ ውሳኔ በስምምነቱ ፈራሚዎች መካከል የሚደረግ የጋራ የፖለቲካዊ ተሳትፎ እንጂ በአንድ ወገን ውሳኔ ሊፈጸም አይገባውም ብለዋል። በተቃራኒው የጠቅላይ ሚኒስትር ዶክተር አብይ አህመድ ጽሕፈት ቤት ውሳኔው ህጋዊ መሆኑንም ገልጿል። ጽሕፈት ቤቱ ለቢቢሲ በሰጠው አስተያየት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን መራዘም ከሰላም ስምምነቱ በኋላ በጸደቁ ህጋዊ ማዕቀፎች ላይ የተመሰረተ መሆኑንም በአጽንኦት ተናግሯል። ቱርክ ኤኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ አሰፈረች። የሶማሊያ ፌዴራል መንግስት የግዛት ቁጥጥሩን ለማጠናከርና እያደገ የመጣውን የክልሎች ተቃውሞ ለመመከት በሚንቀሳቀሱበት በዚህ ወቅት ቱርክ ኤኤፍ-16 ተዋጊ ጀቶችን ሞቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓ ተገለጸ። ጄንስ የተሰኘው ወታደራዊ መረጃ ተቋም መጀመሪያ የዘገበው ይህ ስምሪት በአዴን አዲ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጀቶች የሚሆኑ ልዩ የመጠለያና የጥገና ተቋማት ግንባታን ጨምሮ ለወራት ተከናወኑ የመሰረተ ልማት ማሻሻያዎችን ተከትሎ የመጣ መሆኑን የጋሮዌ ዜና አገልግሎት ሚያዝያ 6 ቀን ዘግቧል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ የባህር ዳርቻ እየተካሄደ ያለው የነዳጅ ፍለጋ ተከትሎ የባህር ላይ ደህንነትን ለመጠበቅ የታለሙ ናቸው። እነዚህ ዘመናዊ ተዋጊ ጀቶች ሞቃዲሾ የገቡት በሀገሪቱ የውስጥ ፖለቲካ ውጥረት በነገሰበት ወቅት ነው። ባለፉት ሳምንታት የፌዴራል ኃይሎች በደቡብ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዝዳንት ሐሰን ሼክ መሐመድ ያቀረቡት አንድ ሰው አንድ ድምጽ የምርጫ ሞዴል ቀንደኛ ተቺ የነበሩትን የክልሉ መሪ አብዱልአዚዝ ለፋታጋሪን ከስልጣን አስወግደዋል። የሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፈቂ በሰጡት መግለጫ ብሔራዊ ጦር የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮችን ከእንግዲህ እንደማይታገስም አስታውቀዋል። የሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፈቂ በቅርቡ በሰጡት መግለጫ ብሔራዊ ጦር የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮች ከእንግዲህ እንደማይታገስ አስታውቀዋል። አክለውም ሰራዊቱ ሁሉንም የሀገሪቱን ድንበሮች እንዲጠብቅና የፌዴራል መንግስት ስልጣን በሚገዳደርበት ማንኛውም ግዛት ውስጥ ጣልቃ እንዲገባም ትዕዛዝ ሰጥተዋልም ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዘገባችን እናልፋለን። አሜሪካ በኢራን ወደቦች ላይ ጣለችውን የባህር ላይ እገዳ የሚቀጥል ከሆነ በቀይ ባህርና በኦማን ባህር በሮች በኩል የሚደረጉ የንግድ መርከቦች ዝውውር እንደምትዘጋ ኢራን አስጠነቀቀች። የኢራን መንግስት ቴሌቪዥን የጦር ኃይሉ ማዕከላዊ እዝ ዋቢ አድርጎ እንደዘገበው አሜሪካ እገዳዋን በመቀጠል በኢራን የንግድ መርከቦችና የነዳጅ ጫኝ መርከቦች ላይ አለመረጋጋት የምትፈጥር ከሆነ ድርጊቱ የተኩስ አቁም ስምምነቱን ለመጣስ እንደ መነሻ ይቆጠራል ብለዋል። የኢራን የጦር መኮንን አሊ አብዱላሂ ለኢራን የመንግስታዊ ዜና አገልግሎት ጣቢያዎች በሰጡት መግለጫ የእስላማዊት ሪፐብሊካኑ ብርቱ የጦር ኃይሎች በፋርስ
በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር በኩል የሚደረግ ማንኛውም የውጭም ሆነ የገቢ ንግድ እንዲቀጥል አይፈቅዱም ብለዋል። አክሎም ኢራን ሀገራዊ ሉዓላዊነቷንና ጥቅሟን ለማስጠበቅ ቁርጥ ያለ እርምጃ ትወስዳለች ሲሉ ዝተዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ በፓኪስታን ያደረጉት ድርድር ጦርነቱን ለማቆም የሚያስችል ስምምነት ላይ ሳይደርስ መቅረቱን ተከትሎ አሜሪካ ካለፈው ሰኞ ጀምሮ በኢራን ወደቦች ላይ የባህር ላይ እገዳ መጣሉ ይታወሳል። በሌላ በኩል የኢራኑ ታስኒም የዜና ወኪል ስማቸው ያልተጠቀሰ ምንጮችን ጠቅሶ እንደዘገበው በኢራን ደቡባዊ ወደቦች በኩል የሚደረጉ የመርከብ እንቅስቃሴ እንደቀጠለ ነው። ባለፉት 24 ሰዓታት ውስጥ የኢራን የንግድ መርከቦች ወደ ተለያዩ የዓለማችን ክፍሎች ጉዟቸውን መጀመራቸውንም የዜና ወኪል ተናግሯል። የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ የሚቀጥል ከሆነ በቀይ ባህር እንዲሁም በኦማን ባህር በኩል የሚደረጉ የንግድ መርከቦችን ዝውውሮችን እንደምትዘጋ ነው እንግዲህ ኢራን ያሳሰበችው። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ ዳግም እስክንገናኝ በደህና ቆዩ።